ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሰላም ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? ከቀኑ መረጃችን በኋላ ደግሞ እንግዲህ ዛሬ ምሽት ላይ በሌላ መረጃ መተናል። እንግዲህ በቀኑ ክፍለ ጊዜያችን እጅግ ወሳኝና አሳሳቢውን መረጃና አጀንዳ ነው ያስተላለፍነው። ያላዳመጣችሁ ያልተከታተላችሁ ወገኖች ካላችሁ ቻናላችን ላይ በመግባት እንድታደምጡ ለሌሎችም እንድታጋሩ በጌታ ፍቅር እናሳስባለን። እንደገናም ደግሞ በአዳዲስ ይዘመጣው መረጃ ይደርሳችሁ ዘንድ ሰብስክራይብ በማድረግ ላይክ በማድረግ እንዲሁም ደግሞ ለወዳጅ ዘመድ አጋር በመሆን በማጋራት በዚህ እንድትተባበሩ በጌታ ፍቅር እናሳስባለን። አሁን ደግሞ ፓስተር ይዞልን ወደ መጣው መረጃችን እንሸጋገራለን። እንግዲህ መልካም ጊዜ እንዲሆንላችሁ እመኛለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን እንግዲህ ዓለማችን በአስከፊ ደረጃ ላይ ትገኛለች። ክርስቲያኖች ግን ነቅተን የምንጠባበቀው የጌታ ኢየሱስ ክርስቶስን ዳግም መምጣት ነው፣ ንጥቃታችንንም ጭምር ነው። ምን ያህል ግን ተዘጋጅተናል የሚለውን ጥያቄ ለእናንተ በመተው ወደ ፓስተር ይዞልን ወደ መጣው መረጃ እንሸጋገራለን። መስመር ላይ የተጠባበቀን ይገኛል። ፓስተር ሰላምታ ካቀረብኩለት በኋላ በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል። እግዚአብሔር የተመሰገነ ይሁን። ቀን ላይ ያቀረብክልን መረጃ በጣም እጅግ አነቃቂ ሆኖ አግኝቼዋለሁ። አድማጮችም ይሄንን ይጋራሉ ብዬ ተስፋ አደርጋለሁ። እሺ አሁን ደግሞ እስኪ ዓለማችን በምን ሁኔታ ላይ ትገኛለች? ምንስ ይዘህልን መጣ? እንግዲህ ከወደ ሩሲያ አንድ ዓለምን ሁሉ ያነጋገረው ነገር ተከስቷል። እንግዲህ ይሄ ነገር ላይ በደንብ እንወያይበታለን ብዬ አስባለሁ። ምክንያቱም በእኛም ሀገር ስላለ በሕግ የታገደ ነገር እኛ ሀገር አላቅም፣ ምናልባት ሊኖር ይችላል። ነገር ግን በሩሲያ ውስጥ በጣም በተለይ የአጋንንት አምላኪዎችን እጅግ ያስደነገጠ ውሳኔ የሩሲያ ፍርድ ቤት ወስኗል። እንግዲህ ትውልድን ለመጠበቅና የሀገሪቱን ባህላዊ እሴት ለመጠበቅ በሚል የሩሲያ ጠቅላይ ፍርድ ቤት ዓለም አቀፍ የሰይጣን እንቅስቃሴ የተባለውን አክራሪ ቡድንና እንደ አክራሪ እና ጽንፈኛ ድርጅት በመፈረጅ በሕግ ሙሉ በሙሉ ማገዱን በዓለም ዙሪያ ታላቅ መነጋገሪያ ሆኗል። አምልኮተ ሰይጣን ማለት ነው። እኛ ሀገር እኮ እነዚህ ነገሮች አሉ፣ ጠንቋይ ቤቶች አሉ አይደል? አሉ፣ ግን በሕግ የተደነገገ ይመስለኛል። ግን ተግባራዊነቱ ያጠራጥራል። በሕግ ይከለከላል አይመስለኝም። ጥንቆላ ምናምን፣ ምክንያቱም የኢትዮጵያ ባዳ አምልኮ ይላል። የኢትዮጵያ ሕገ መንግስት ምንድን ነው የሚለው? እንግዲህ ማንኛውም ሰው የሚፈልገውን ነገር የማምለክ ነፃነት አለው ይላል። አዎ። ነገር ግን እኮ እዚህ ጋር የምታየው ነገር ምንድነው? እነዚህ የአጋንንት አምልኮች አሁን ላይ በዓለም ላይ እየተስፋፉ ነው ያሉት። ሴታኒዝም ዓለም አቀፍ የሰይጣን እንቅስቃሴ ነው የሚለው የተባለውን አክራሪ ቡድን እንደ አክራሪና ጽንፈኛ ድርጅት በመፈረጅ በሕግ ሙሉ በሙሉ የሚያገድ በዓለም ዙሪያ ታላቅ መነጋገሪያ ሆኗል በማገዱ እና መታገዱ ደግሞ አግባብና ተገቢ ይመስለኛል። እና በእርግጥ በዓለም ዙሪያ አለ ይሄ እንቅስቃሴ፣ ምንም ጥያቄ የለውም። በተለይ በሰለጠነው ዓለም እንደ ቸርች እንደ ቴምፕል ምናምን አድርገው እኮ ይመለካል። እና እንግዲህ ሞስኮ ታይምስ መረጃ እንደሚያመለክተው ለዚህ ጠንካራ የሕግ እርምጃ መወሰድ የሩሲያ ኦርቶዶክስ ቤተክርስቲያን መሪዎችና የፓርላማ አባላት
በዋናነት ሚና ተጫውተዋል። በዋናነት እነዚህ ሁለቱ አካላት በተለይ የኦርቶዶክስ ቤተክርስቲያንና የፓርላማ አባላቶቹ ከፍተኛ ሚና ተጫውተዋል። እንግዲህ እነዚህ እንትኖች ማለትም የሰይጣን አምልኮች በሩሲያ ንቅናቄ ጀምረው ነበረ። ይህን ንቅናቄ የሚያስቆምና በሕግ የሚያስጠይቅ እንደውም እንደ አሸባሪ ነው ተቆጥረው የተፈረጁት። እንደ አሸባሪ እንደ ጽንፈኛ ድርጅት ነው የተፈረጁት እና 10-15 ዓመት እነዚህ አይነት ነገሮች በስፋት አንሰማም ነበረ። ነገር ግን አሁን ላይ እየሰማን መጣናል እና በእኛም ሀገር እንዳለ አውቃለሁ። ይወራል በገሃድ አይሁን እንጂ አለ እና በገሃድ ማድረግ እንግዲህ ይከብዳቸው ይሆናል ብቻ ሳይሆን እኮ በሶሻል ሚዲያ ላይ እኮ እያየን ያለን እሱ ማማለያ ሁሉ እሱ ብቻ ሳይሆን ምንድነው መሰለህ ደግሞ ኢትዮጵያ ውስጥ ራሱ ጥንቆላው ይሄ አጋንንታዊ አምልኮ ዘመናዊ መልክ ይዞ በትልልቅ አፓርታማዎች ህንፃዎች ላይ እንደሚደረግ ይታወቃል። አሁን እንደ ድሮ በጎጆ ቤት ምናልባት በጎጆ ቤት ምናምን ድሮ እንደሚጠራው አይደል የሆነ አቅምቧ አምጣልኝ የሚል ሳይሆን ሞደርኒዝም አድርጎታል። ምክንያቱም ከትውልዱ ጋር የሚሄድና ትውልዱን መያዝ በሚቻልበት መልክ ነው እየተሄደ ያለው። አሁን ብዙዎች እንግዲህ ማስታወቂያ ላይ ፌስቡክ ላይ ቲክቶክ ላይ እንደምናየው አንዳንዶቹም እንደውም ወጥተው ራሱ እንትን ይላል እዚህ ድርጅት ገብቼ 6666 የሚለውን ቁጥሩን ማስቀምጠው እዚህ ድርጅት ገብቼ ይሄን ያህል 100,000 ብር ተለቀቀልኝ፣ መኪና ገዛው፣ ቤት ገዛው፣ ምናምን ገዛው የሚሉ ነገሮች አሉ እና እነዚህ ነገሮች ጽንፈኝነትም እንደሆነ መታወቅ መቻል አለበት። የራስያ እርምጃ እኔ ትክክል ነው ብዬ ነው ማስበው። እንደው እዚህ ጋር እርምጃ ነው ብዬ ነው እናነሳው ደስ ይለኛል። ቅድም እንዳልከው በተለይ አሜሪካ ላይ ከቅርብ ጊዜ ወዲህ 10 ዓመት ጊዜ ውስጥ ትዝ ይለኛል የባፎሜት የሚባል ሴጣኒዝም እምነት ሲቋቋም በህግ ነው የተቋቋመው እና መብታቸውን ለማስከበር የሄዱበት ርቀት ምን እንደሆነ ታውቃለህ ፓስተር? እንግዲህ ሲወርድ ሲዋረድ የመጣው አሜሪካ እንደምታውቀው ከተመሰረተች በኋላ ህገ መንግስቷ ሁሉ በመጽሐፍ ቅዱስ ህግ የተመሰረተ ነው እና 10ቱ ትእዛዛት በአደባባይ ላይ የተሰቀለውን አስፈርሰው በህግ ከሰው ማለት ነው እና አስፈርሰው የባፎሜትን ምስል ነው በምትኩ የተኩት። ይገርማል ፓስተር፣ በጣም ከባድ መነጋገሪያ ነበር የሆነውና እዚህ ደረጃ ድረስ ነው አሜሪካ ላይ እየሄደ ያለው። በአውሮፓም እንደዚሁ የተስፋፋ አፍሪካ ሀገር ውስጥ በስፋት አለ። አፍሪካም ኦል ኦቨር ወርልድ አፍሪካ ውስጥ በጣም የሚገርም ምዕራብ አፍሪካ ይሄ ሚስቲዝም የሚባል ከመጽሐፍ ቅዱስ ጋር የተቀላቀለ አጋንንታዊ አስተምህሮ ነው ያለው። ገብቷል? ሚስቲዝም ይሉታል። ሚስቲዝም ማለት ምንድነው? ትምህርቱን ስትሰማ ንግግሩን ስትሰማ መጽሐፍ ቅዱሳዊ ነው፣ ባህልን አዋህዶ ተአምራታዊ ደግሞ ነገሮች የሚደረጉት በአጋንንት መንፈስ ገብቷል? ያኛው ሰዎችን ለመሳቢያ ነው፣ ይሄኛው ደግሞ አጋንንታዊ መንፈስ ላይ ነው የሚያተኩረውና በተለይ ሴት ልጅ እርቃኗን ሁሉ ሳፋ ውስጥ እስከ መዘፍዘፍ እንደገና ደግሞ ፓንታቸውን አውልቀው ብልታቸው ላይ መላጨት ምናምን ዘይት መረጨት ምናምን መካንነትን እናስወግዳለን በሚል እኛም ሀገር እኮ ሶፍት እስከ ማብላት ተደርሷል። መካንነትን ላባቸውን የጠረጉበትን እስከ ማስበላት ተደርሷል። ይሄ እኮ የአጋንንታዊ ስራ ነው። ምክንያቱም እግዚአብሔር አምላክ በዚህ መልክ አይደለም መጽሐፍ ቅዱስ የሚያስተምረን። ተአምራትንም ሲያስተምረን በዚህ መልክና በዚህ ልክ አይደለም የሚያስተምረን። ተአምራቶች በመንፈስ ቅዱስ አማካኝነት የሚደረጉ የኃይል አገልግሎቶች በሙሉ በመንፈስ ቅዱስ አማካኝነት የሚደረጉ፣ ከምንም በላይ ደግሞ ሰዎችን ሊፈውስ የሚችለው ተአምራት ሳይሆን ተአምር የሆነው የራሱ የእግዚአብሔር ቃል እንደሆነ ከቃሉ ጋር ያለ ቁርኝት። ምክንያቱም መጽሐፍ ቅዱስ ሲናገር ቃሉን ላከ ፈወሳቸው፣ ከመከራም ስጋት ምን አደረጋቸው ነው የሚለው፣ አዳናቸው ብሎ ነው የሚናገረው። ስለዚህ መብላት እኮ ብቻ አይደለም እኮ ፓስተር፣ ትኩረትን ሁሉ ከክርስቶስ ወስዶ ወደ ራስ ላይ ማድረግ ሁሉ እሱ አጋንንታዊ ነው። ለመሰለ ሰዎች እግዚአብሔርን እንዳይመለከቱ ሰውን እንዲመለከቱ፣ ከሰው ጀርባ ደግሞ ተአምራት ላይ እንዲያተኩሩ፣ ተአምራት ላይ ስታተኩር ደግሞ ተአምራት ፈላጊ ብቻ ስትሆን ተአምራት አለበት የተባለ የትኛውም ገደል ውስጥ ልትገባ ትችላለህ። እንደ 5,000 ኢየሱስ እንደተከተሉት ሰዎች ማለት
በኋላ ስቀለው እንዳሉት የትኛውም ገደል ብቻ ልትገባ ትችላለህ። እና ምንድነው ይሄ ፍርድ ቤቱ የወሰነው? ሲወስን ከተናገሯቸው ነገሮች ባህላዊና መንፈሳዊ እሴቶችን እያፈረሰ ነው ያለው። የሀገሪቱን ባህላዊና መንፈሳዊ እሴቶች እያፈረሰ ነው። እኛም ሀገር እኮ መንፈሳዊ እሴቶች እየፈረሱ ያሉበት አንዱ ትልቁ ምክንያት በስህተት አስተምሮ፣ በሐሰተኛ ነቢያቶች፣ በአጋንንት አምላኪዎች፣ በጥንቆላ ሰዎች ነው እኮ እየተፈረሰ ያለው። እውነት ነው። ማህበራዊ ሰዎች መንፈሳዊ ነገር እኮ ሩሩ ነው የሚያደርግ፣ ቸር ነው የሚያደርግ፣ ደግ ነው የሚያደርግ፣ ለሌላው እንድታስብ ነው የሚያደርግ እንጂ ጨካኝ አያደርግም። ነፍሰ ገዳይ አያደርግም። ዘራፊ አያደርግም። ዘራፊ አያደርግም። የራስህ ያልሆነውን አትፈልግም። ልክ ነው። እውነተኛ ፍቅር ሲሆን የራስህ ያልሆነውን ነገር አትፈልገውም። ይሄ ከአጋንንት እንደሆነ የምታውቀው እኮ መንገዱ ይሄ ነው። ስለዚህ ነው መመኘት። ስለዚህ ነው እኮ እነሱ ባህላዊና መንፈሳዊ ሴቶችን እያፈረሰ ነው በማለት ላለፉት ወራት ያደረጉትን ከፍተኛ ግፊትና ጫና ዋናው ሚና ተጫውቷል። አሁን በሕግ ከታገደ በኋላ ማንኛውም አይነት እንቅስቃሴ ቢታይ እርምጃ ነው የሚወሰደው። ጽንፈኛ ነው ብሎ ስለዚህ ይህ ጽንፈኝነት እኛ ሀገር ደግሞ በሽ ነው። ሩሲያ ለሁለተኛ ጊዜ ነው ይህን ነገር ያደረገችው። ከዚህ ቀደም የዩክሬን የሩሲያ ጦርነት ከመነሳቱ በፊት በዚህ በኤልጂቢቲኪው በሚባለው የዚህ ሶዶማውያን እንቅስቃሴን በመገደብ በሕግ ማለት እስከ ሞት ቅጣት ድረስ የሚያደርስ ሕግ አውጥታ ከምዕራባውያን ጋር ከፍተኛ ፍጥጫ ውስጥ እንደገባችም የቅርብ ጊዜ ትዝታችን ነውና እንደገና ደግሞ ይሄ ሌላ ደግሞ ሕግ ነው ያጸደቀው ማለት ነው። ልመጣልህ ነበረ ወደዛ እደርስልሃለሁ። እንቅስቃሴው ወጣቶችን በማማለልም እና ማህበራዊ ደህንነትን በማናጋት ተከስቷል ነው የሚሉት። በምንድን ነው የሚያማልሉት? እኛ መገራውን እያማለሉ ያሉበት ነገር ምንድነው? ጀስት ሀብታም ትሆናለህ ነው። ስለምን ድሃ ሆነህ ትኖራለህ ነው። እውነት ነው። ሰው ከገንዘብ ሀብት ይልቅ የህሊና ሀብት ይበልጣል። የእሴት ሀብት፣ የመንፈሳዊ እሴት ሀብት ይበልጣል። ገብቷል? የገንዘብ ድህነት እኮ ሰርተህ የተለጠፈ ጭቃ አይደለም። ሰርተህ ትለወጣለህ፣ ሰርተህ ትቀየራለህ። ሳሰራ ግን በአጋንንታዊ በመናፍስታዊ መንገድ የምታመጣቸው ነገር ሁሉ ለልጅ ልጆችህ መርገም ነው ትተህ የምትሄደው። መርገም ነው ትተህ የምትሄደው። ገብቶሃል? ለልጅ ልጆቼ አሁን ሰው ሳያውቀው ትውልዱን ነው እያጠፋ ያለው። የራሱን ዘር እያጠፋ ነው ያለው። ዛሬ መብላትህን አይደለም ማየት ያለብህ። መቼም ቢሆን የትም ቢሆን አጋንን ደስታ ሰጥቶ አያውቅም። እውነት ነው። መቼም ቢሆን የትም ቢሆን ሌባ ረፍት አግኝቶ አያውቅም። እኔ ይህንን በእርግጠኝነት ህሊናው ረፍት አያገኝም። ቤቱ ሰላም አያገኝም። ሰው ያልገባቸው ይህንን ነው። ስለዚህ ማማለል እኛም ሀገር እየተደረገ ያለ ጉዳይ ነው። እንደው በጥልቁ አልሰራንም ይህንን ነገር። መረጃዎች ሰብስበን ወደፊት በጥልቁ እኛ ሀገር ያለውን ነገር ምንድን ነው ይሄ 500,000 ይሰጣል፣ ከዛ 2 ሚሊዮን፣ ከዛ ቤት ይገዛላል የሚባለው ነገር ምንድን ነው የሚለውን ነገር በደንብ ማየት ያስፈልጋል ብዬ አስባለሁ። ስለዚህ በማማለል እንደሆነ ተናግረዋል። በጣም የሚገርም ነገር የሩሲያ መንግስት የወጣቶችን ስነ ምግባርና የቤተሰብን አንድነት እና ባህላዊ ማንነት ለመጠበቅ እንዲህ አይነቱን ጠንካራ እርምጃ ሲወስድ ይህ የመጀመሪያው አይደለም። ከዚህ በፊት ከ2 ዓመት በፊት ማለት ነው ዓለም አቀፍ የኤልጂቢቲ እንቅስቃሴን በተመሳሳይ ሁኔታ በጽንፈኝነት ተፈርጆ መታገዱ ይታወሳል። ምክንያቱም የትውልድን ስነ ልቦና ነው የሚያጠፋው። ሀገር የሚቀጥለው በትውልድ ነው። እውነት ነው። ክርስቶስ ካልመጣ የሚቀጥለው ትውልድ የእግዚአብሔርን አምላኪ ሊሆን ያስፈልጋል። ትክክል። ገብተዋል። ቤተ ክርስቲያን ውስጥ አገልጋይ ሊሆን ያስፈልጋል። ለትውልድ በረከት፣ ለምድሪቱ በረከት የሚሆን ትውልድ ያስፈልጋል። እውነት ነው። አጋንንት እኮ አመፅን እንጂ የሚያበረታታው ገብተዋል፣ ዝርፊያን እንጂ የሚያበረታታው
ሌብነትን ነው እንጂ የሚያበረታታው፣ ዝሙትን ነው እንጂ የሚያበረታታው፣ ፍቅርንና ትህትናን፣ ቅንነትን፣ ታማኝነትን አያበረታታም። እንደነዚህ አይነት አስተሳሰቦችና እምነቶች በዚህ ምድር ላይ ካሉ ቶሎ መነቀል ነው ያለባቸው። ለምን ብትለኝ አበረታቱማ ነገ በመንግስት ላይ ራሱ የሚያምስ አደገኛ ትውልድ እየፈጠሩ ነው የሚሄዱት። ትውልድን እየገደለ ነው የሚሄደው። እኛ ደግሞ ቤተክርስቲያን ደግሞ ትውልድን ለመታደግና ትውልድን ከጥፋት ለማውጣት የተጠራች ነች። ያንን ተልእኮዋን ነው መፈጸም ያለባት። አሁን የምናየው ነገር እኔ በጣም አድንቅ ያለው የሩሲያን መንግስት እውነት ነው። እንደዚህ አይነት ነገር ላይ ጨካኝ የሆነ እርምጃ ቆፍጠን ያለ እርምጃ መውሰድ እንደ ሀገር መውሰድ ቀላል ነው ብዬ አላስብም በፍጹም። ምክንያቱም ምናልባት ሚሊዮኖች ሊሆኑ ይችላሉ የዚህ እምነት ተከታዮች አያውቁትም። ስር ሰዷል። ትውልዱን እየበከለ እንደሆነ ገብቷቸዋል። የሀገሪቱን ባህል፣ እምነት፣ ስርዓት፣ ወግ እያጠፋ እንደሆነ ታውቋል። በጣም የሚገርም ነገር ሲንጋፖር የሚሽን ትሬኒንግ ስንወስድ አንድ ሚሽነሪ ወደ አንድ ሀገር በሚገባበት ሰዓት የመጀመሪያ ማድረግ ያለበት የዛን ሀገር ስርዓትና ባህል ወግ ማክበር ነው። ልክ ነው። ሴቱም እንደዛ ማክበር ነው። ባህሉን ልታፈርስ አይደለም። ነገር ግን ባህሉ ውስጥ የጣዖት አምልኮዎች ካለ አምልኮው ነው እንዲወጣ የሚፈለገው። ገብቷል? አምልኮው ነው እንዲቀየር የሚፈለገው። እውነት ነው። ሰውየው እምነቱን ነው እንድትቀይረው የሚያስፈልገው እንጂ ባህሉን አይደለም፣ ማንነቱን አይደለም፣ እሴቱን አይደለም፣ ስብዕናውን አይደለም እንድትቀይረው። ህይወቱ እንዲቀየር ነው የምታደርገው። ልክ ነው። ጥበብ ይፈልጋል እንደ ጳውሎስ። አዎ። እና ስለዚህ እነሱ ምንድነው ያደረጉት? የትውልዱን መበከል አዩት። የትውልዱን አመፃ ውስጥ መግባት አዩት። ገንዘብ ስለሆነ ገንዘብ ደግሞ ወዴት ይመራል? አጋንንታዊ አምልኮዎች ደግሞ ለሁሉ ነገር ክፍት ናቸው። በጣም ክፍት ናቸው። ለመግደልም ክፍት ናቸው። ገብቷል? አቅርቦቱ በጣም ብዙ ነው። አዎ፣ የሆነ ነገር ለማድረግም ክፍት ናቸው። ስለዚህ እነዛ ክፍተቶች ስላሉ እነዛን ክፍተቶች ለመድፈን በህግ ጽንፈኛ ብለው ማወጃቸው የሚያስገርም የሚያስደንቅ ነገር ነው ለማለት እወዳለሁ። ሌላው በዚሁ በሩሲያ መንግስት ባህላዊ እሴትን ለመጠበቅ የሚወስዳቸው የህግ እገዳዎች ዙሪያ ብዙ ዓለም አቀፍ መንጫጫቶች ተከስተዋል። ይህ መንጫጫቶች ደግሞ የዚህ አምላኪዎችና በተለይም ደግሞ የዚህ ሴጣኒዝም አራማጅ የሆኑ ፖለቲከኛ ነን የሚሉ ነገር ግን የዚህ ማህበረሰብ የጥልቁ ማህበረሰብ አባላት የሆኑ መሆናቸው ደግሞ ምንም ጋድ የወጣ ጉዳይ ሆኗል። እንግዲህ ይሄንን ካልን እኛ ምን እናደርግ ነው? እኛ ከእንደዚህ አይነት ነገር ልጆቻችን እንዲቆጠቡ ማድረግ አለብን። ልጆቻችን ቤተክርስቲያን ከኛ ጋር ሄደው ማምለክ ውሏቸውን፣ ትምህርት ቤት ያላቸውን ግንኙነት፣ ፌሎሺፓቸውን መከታተል መቻል አለብን። ምክንያቱም ትውልዱ የሚሳብባቸው መንገዶች በጣም ብዙ መንገዶች ስላሉ ይህንን ኮንትሮል ማድረግ አለብን። ቤተክርስቲያን ደግሞ በትውልዱ ላይ ትኩረት ሰጥታ ህፃናት ላይ፣ ወጣቶች ላይ አበክራ ወንጌልን መስራት አለባት ማለት እወዳለሁ። የጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ከሁላችን ጋር ይሁን። ሻሎም። ጌታ ኢየሱስ አብዝቶ ይባርክ። ፓስተር፣ እውነት ነው እንግዲህ ያው ሊሆን ግድ ነው። በመጨረሻው ዘመን ላይ ሰይጣን መጨረሻው እንደደረሰ አውቆ በታላቅ ቁጣ ወርዷል ይላል የእግዚአብሔር ቃል። እንግዲህ በታላቅ ቁጣ መውረዱ ይሄንን የእግዚአብሔርን ሐሳብ ለማፋለስ ከፍተኛ መፍጨርጨር እንደሚያደርግ ያመላክተናልና ፓስተር እንዳለን እንግዲህ በዚህ ምድር ላይ የክርስቶስን መንግስት ወክላ ያለችው ቤተክርስቲያን ሚናዋ ምንድነው የሚለው ነገር በጣም ሊሰመርበት ይገባል። አምባሳደር ሆና ነው እንግዲህ እዚህ ምድር ላይ ያለችው። ስለዚህ እዚህ ዓለም ጋር ተዋህዳለች ወይስ የእግዚአብሔርን ሐሳብ እያስፈጸመች ነው የሚለውን እንግዲህ ለሚመለከታቸው በመተው ነገር ግን ቀኖቹ ክፉዎች ናቸውና ዘመኑን ዋጁ ስለሚለን እኛ ደግሞ የሰማነውን ለቅዱሳን ይጠቅማሉ ብለን ያሰብናቸው መረጃዎች እንግዲህ በተከታታይ አድርሰናል። ጆሮ ያለው ይስማ ብለን የዛሬውን የዕለተ ዓርብ ምሽት
መረጃችን በዚህ እንደመድማለን። በቀኑም በምሽቱም እንግዲህ መረጃዎቹን አጠናክሮ ይዞልን የመጣው የማንቂያ ደወል የደወለልን ወንድማችን ፓስተር አለማየሁ ነሙ ነው። እኔም እንግዲህ አብሬያችሁ ፕሮግራም በመምራት ዘልቅ ያለው በነገው ዕለት እንግዲህ በአንድ መረጃና ከምሽቱ 12 ሰዓት ላይ በወቅታዊ ጉዳይ አጀንዳ የቀጥታ ስርጭት ስላለን እንድትከታተሉ ለሌሎችም ደግሞ እንድታጋሩ ከወዲሁ እናሳስባለን። መልካም ጊዜ ይሁንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።